ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የአትሌቲኮ ማድሪድን ጉዳይ እናንሳ። እንግዲህ የአትሌቲኮ ማድሪድ የአሰልጣኝ ጫና ውስጥ ነው አሰልጣኝ የሚለውን ጉዳይ እንመልከት። ያው የተለያየ አትሌቲኮ ማድሪድን እንመለከታለን አይደለ? እናንሳ የአትሌቲኮ ማድሪድን ሲዝን ያለፉት ሁለት ጨዋታዎች የሚያብራሩት ይመስለኛል። ባርሴሎናን 4-0 ማሸነፍ፣ በራዮ ቫዬካኖ ከ1981 በኋላ በሰፊ ውጤት መሸነፍ። ይሄ ደግሞ የአንድ ሳምንት ጉዳይ በሶስት ቀናት ልዩነት ሁለት የተለያዩ ቡድኖችን የማየት ነገር ብቻ አይደለም። የውድድር ዘመኑ ላይ በሙሉ የሚታይ ወጥ ያለ መሆን ችግር ነው። ለዚህ ነው ያኖ ብላክ ከጨዋታው በኋላ ጨዋታ እየመረጥን የምንጫወተው የሚል አስተያየት የሰጠው፣ በትችት ማለት ነው። አልስማማም በዚህ አለ። በቃ ጥሩ አልተጫወትንም፣ ራዮ ጥሩ ተጫውቷል፣ ስለዚህ ጥሩ ስለተጫወቱ አሸንፈዋል፣ ከዛ የበለጠ ማብራሪያ መስጠት አልፈልግም፣ ጨዋታ እየመረጥን ግን አይደለም ብሎ ከግብ ጠባቂው ጋር እንደማይስማማ ተናግሯል። ምሳ እኔ እንደ ብዙ ጊዜ አትሌቲኮ ማድሪድን ያለ ዲየጎ ሲሞኔ ስለማቀው ሲወርድ አይቼው ስለማቅ፣ ወደ ላይ ተጠግቶ አይቼውም ስለማያቅ፣ ቻምፒየንስ ሊግ ሲጫወት አይቼ ስለማያቅ፣ ላሊጋ ሲያሸነፍ አይቼ ስለማላውቅ፣ በኔ በእግር ኳስ የማየት ዘመን እዚህ ቡድን ላይ የዘራውን ህይወት ስለማውቅ አይ አሁን ይበቃል ብሎ ሲያምን እንደሄድ ነው ምኞቴ። ዲየጎ ሲሞኔ ለአትሌቲኮ ማድሪድ አሌክስ ፈርጉሰን ማለት ነው። እንደዛ አይነት ኢፌክት ያለው ሰው ነው። በ5 የአውሮፓ ሊጎች የእሱን ያህል ረጅም ጊዜ በኃላፊነት የቆየ ሰው የለም። 2 ላሊጋ አሸንፈዋል፣ 2 ዩሮፓ ሊግ አሸንፈዋል፣ 2 ቻምፒየንስ ሊግ ፋይናል ተጫውተዋል። በየአመቱ የቻምፒየንስ ሊግ ቡድን ነው በአትሌቲኮ ማድሪድ። ቻምፒየንስ ሊግ ሚስ አድርጎ ያቀም እሱ አሰልጣኝ ሆኖ ይሄንን ሁሉ አድርጎ ዝም ብሎ እንደማንም ምንም ታሪክ እንደሌለው አሰልጣኝ በቃ አሁን ተሰናብታል እንዲባል አልፈልግም። እንዲህ አይነት አሰልጣኞች ትክክል ላይሆን ይችላል፣ አይዲያሊስቲክ ሊሆን ይችላል እንደዚህ አይነት አቋም ወይም እንደዚህ አይነት እምነት፣ ግን ለእኔ እንደዛ ነው። ዲየጎ ሲሞኔ ስታይሉን አልወደውም፣ ቡድኑ የሚጫወትበትን መንገድ ብዙ ጊዜ እንዲያውም የአሰልጣኙ አጫወት በፊት ተቀባይነት የነበረው ይመስለኛል በስኳዱ ሊሚት ምክንያት፣ ግን ጥሩ ስብስብን ባለው ጊዜ ልክ እንደዛ መጫወቱን እንደው ለማየት ከሆነ አላማው እኔን ማዝናናት አይደለም፣ ግን ለማየት ብዙ መመርጠው ቡድን አይደለም አትሌቲኮ ማድሪድ። እንደ ኮችም ኔጌቲቭ ይመስለኛል፣ ዲፌንሲቭ ይመስለኛል በጣም ትልልቆቹን ቡድኖች በ30% ፖሴሽን ለመግጠም ነው የሚመጣው። ድሮ በስፓይደር ዲፌንዲንግ የሚባል በየጊዜው እንደዛ። ግን ከስታይሉ ላይ ካለኝ አስተያየት ውጪ ግን ተአምር የሰራ አሰልጣኝ ነው አትሌቲኮ ማድሪድ ውስጥ፣ ተአምር ሊባል የሚችል ነው። ግን አትሌቲኮ ማድሪድ አሁን ያለበት ላንድስኬፕ እየተቀየረ ነው። አንደኛ ኦነርሺፑ ላይ ለውጥ አለ። የአትሌቲኮ ማድሪድ ባለቤትነት ላይ አሜሪካኖቹ ኢንቨስት ማድረግ ጀምረዋል። አፖሎ ስፖርትስ ካፒታል የሚባል የአሜሪካ ኢንቨስትመንት ካምፓኒ የክለቡን አብላጫ ድርሻ ወስዷል አሁን እና አዲስ ባለቤት በመጣ ቁጥር አሰልጣኙን የስፖርት ፕሮጀክቱን ምኑን በተመለከተ ያለው አተያይ የተቀየረ ይሆናል፣ አዲስ ይሆናል። ልክ ኢኒዮስ ሲመጣ ኢኒዮስ 1/4 ብቻ ነው የማንቸስተር ዩናይትድ ድርሻው፣ አሁን ወደ 1/3 ገደማ ተጠግቷል። ግን ስፖርታዊ ውሳኔዎች የመወሰን አቅም አለው። ስለዚህ ቢወደሱም ቢወቀሱም አዳዲስ ነገር ይዘው መምጣታቸው አይቀርም። ለምሳሌ ስፖርት ዳይሬክተር አዳዲስ ብቻ አካሄዶች ይኖራሉ አዲስ ኦነርሺፕ በሚመጣበት ጊዜ። ግን አሰልጣኙ በተመለከተ ያላቸውም ግምገማ እንደዚሁ የተለየ ሊሆን ይችላል። ከዛ ደግሞ አዲስ አለቃ አለ። አሁን አንድሪያ ቤርታ ነበሩ፣ ከዛ ኖቼሮ የሚባሉ ሌላ ስፖርት ዳይሬክተር ነበሩ። ሁለቱም ለቀዋል። አሁን ማቴዎ አሌማኝ በባርሴሎናም በእንግሊዝም በአስቶን ቪላ አይ ቲንክ እና
ቫሌንሲያ ለመጨረሻ ጊዜ ዋንጫ ሲያነሳ ማቴዎ አሌማኝ የስፖርት ዳይሬክተር ነበሩ። ብዙ ስማርት ዝውውሮች ነበሯቸው እና ማቴዎ አሌማኝ ለረጅም ጊዜ የሚያውቋቸውን ማርሴሊኖ ጋርሲያ ቶራልን አሁን ቪያሪያልን የሚያሰለጥኑትን ስለ አትሌቲኮ ማድሪድ ዋና አሰልጣኝ ማድረግ ይፈልጋሉ የሚሉ አሉ። ወይ ፌርናንዶ ቶሬዝን ከሁለቱ አንዱ። አትሌቲኮ ማድሪድ ቢ ቡድን አሰልጣኝ ነው ፌርናንዶ ቶሬዝ። አዲስ የስፖርት ዳይሬክተር አዲስ ኦነርሺፕ በሚመጣበት ጊዜ የዲየጎ ሲሞኔ ስራ የሚታይበት ሌንስ የተለወጠ ሊሆን ይችላል። አንዱ ነገር እሱን። ሁለተኛ በጠቅላላው የአትሌቲኮ ማድሪድ ውጤትን የምታይበት አይን ወሳኝ ነው። በእርግጥ ግን ብዙ ገንዘብ ኢንቨስት ባደረግሽ ቁጥር የሚመጣ ኤክስፔክቴሽን አለ። በ2024 ወደ 200 ሚሊዮን ዩሮ ነው ያወጡት። በዚህኛው ባለፈው በእኛ ክረምት የዝውውር ጊዜ 180 ሚሊዮን ዩሮ ነው ያወጡት። በሁለት የዝውውር ጊዜያት ወደ 400 ሚሊዮን ዩሮ አውጥተዋል። እና እንደ ድሮ አትሌቲኮ ማድሪድ እኮ ከባርሰሎናና ሪያል ማድሪድ አንጻር ሲታይ በውስን በጀት ነው የሚንቀሳቀሰው የሚል ማብራሪያ ብትሰጪ ያስቸግራል። በእርግጥ አትሌቲኮ ማድሪድ ያንን ገንዘብ ያመጣው በዲየጎ ሲሞኔ ምክንያት ነው። ያለማቋረጥ ቻምፒየንስ ሊግ በመጫወታቸው፣ ያለማቋረጥ በቻምፒየንስ ሊግ የጥሎ ማለፍ ደረጃ በመድረሳቸው በየሲዝኑ ቢያንስ 80 ሚሊዮን ዩሮ ያገኛሉ። በስፖርታዊ ስኬቱ ምክንያት፣ በዲየጎ ሲሞኔ ስፖርታዊ ስኬት ምክንያት ነው ያንን ገንዘብ ኢንቨስት የማድረግ ፖቴንሻል ላይ የደረሱት። ከዛ ሰዎች ይረሱታል ያንን። አትሌቲኮ ማድሪድ አሁን ዋንጫ ለምን አላሸነፈም ነው ሰዎች ጋር ያለው ክርክር። ለምን በጣም ስታይሊሽ የሆነ እግር ኳስ የባየር ሚኒክን እግር ኳስ አልተጫወተም ነው ክርክሩ። ይሄ ሁሉ ኤክስፔክቴሽን የመጣው በሱ ስራ ምክንያት ነው። ስታንዳርዱን ሴት በማድረጉ ምክንያት የመጣ መጠበቅ ነው። ግን ብዙ ገንዘብ ኢንቨስት እያደረግሽ በመጣሽ ቁጥር ደግሞ ደጋፊዎች ውጤትም ይፈልጋሉ። አሁን በ5 ዓመት አንድ ጊዜ ብቻ ነው በ5 ዓመት ዋንጫ አልወሰዱም። በ8 ዓመት አንድ ጊዜ ብቻ ነው ዋንጫ የወሰዱት። አንድ የስፔን ጸሐፊ ግራማንተር ምን ይላል? ለምሳሌ አሁን በቻምፒየንስ ሊግ ከተሸነፈ ቅድም ኒካስልን ከብሩዥ ጋር ስል አትሌቲኮ ማድሪድ ነው ከብሩዥ ጋር የሚጫወተው። ኒካስል ከካራባግ ጋር መሰለኝ ከተሸነፈ ይሰናበታል በውድድር ዘመኑ መጨረሻ ብዬ ገምታለሁ ይላል። ምክንያቱም ባለፈው በቦዶ ግሊምት ነው የተሸነፈው በሜዳው። ቦዶ ግሊምት ወደ ስቴዲየም ወደ ዋንዳ ሜትሮፖሊታኖ መጥቶ ነው ያሸነፈው። ከሪያል ማድሪድ በ15 ነጥብ ርቆ ነው ያለው። ቦዶ ግሊምትን ባለማሸነፉና ከ1 እስከ 8 ባለው ስፍራ ባለማጠናቀቁ በትንሹ 18 ሚሊዮን ዩሮ አጥቷል። አትሌቲኮ ማድሪድ 4-0 ምናምን አሸንፈው ቢሆን ኖሮ ከሲቲ በላይ መሆን ይችል ነበር። ለምሳሌ ግን በቦዶ ግሊምት ተሸነፈ። ቦዶ ግሊምት በጣም ሰርፕራይዝ የሚያደርግ ቡድን ቢሆንም ግን ከ50 ሺህ ህዝብ በታች ካላት የአርክቲክ ሰርክል የኖርዌይ ከተማ የመጣ ቡድን። ግን ይሄ ወጥ አለመሆንም ደግሞ ሰዎችን የበለጠ ራሱ ያኖ ብላክንም ሌሎችንም ሰዎች የበለጠ እያበሳጨ ነው። ምክንያቱም አትሌቲኮ ማድሪድ ምን አይነት ቡድን ነው? በቀደም እንዳየነው በራዮ 3-0 ሊሸነፍ የሚችል ባርሴሎናን 4-0 አሸንፎ ኧረ ጠባብ ነው ሊያስብል የሚችል ቡድን ይሆናል። ይሄ ብቻ ግን አይደለም። ሪያል ቤቲስን በ3 ቀን ልዩነት አግኝቷል ከሳምንት 15 ቀን በፊት ከዚሁ ቡድን ጋር ቤኒቶ ቪያማሪን ላይ ሄዶ 5-1 ማሸነፍ የሚችል በዚሁ ቡድን ከ3 ቀን በኋላ 1-0 ሊሸነፍ የሚችል ቡድን አንቶኒ ጎል አስቆጠረና ተሸነፈ። በ3 ቀን ልዩነት ተመሳሳይ ቡድን ሁለቱም አሰልጣኞች ተጠቅመው። እንዲህ አይነት ኢንኮንሲስተንሲ ስላለ ነው አር ዊ ፒኪንግ ኤንድ ቹዚንግ ጌምስ ብሎ የጠየቀው። የመረጥን የምንጫወተው ማለት ነው። ኮፓ ዴል ሬ ሲሆን ኦኬ ማሸነፍ ሪያሊስቲክ እድል አለው ብለው ስለሚያምኑ አሁን ምክንያቱም ላሊጋውን ማሸነፍ አይችሉም። 15 ነጥብ ነው ከሪያል ማድሪድ ጋር ያላቸው ርቀት በጣም ሰፊ ነው። ይህንንም አቲቲዩድ ደጋፊዎችም ተጫዋቾችም አይወዱትም። ግን ደግሞ በጠቅላላው ባለፉት ዓመታት ኤንሪኬ አሁን የፓሪስ ሳን ጀርማን አሰልጣኝ ከመሆኑ በፊት 2-3 ጊዜ ሲጠቀስ ብቻለሁ። የአትሌቲኮ ማድሪድን ስታይል ትራንስፎርም ማድረግ ስለሚያስፈልግ ሉዊስ ኤንሪኬ የአትሌቲኮ ማድሪድ አሰልጣኝ ሊሆን ይችላል ተብሎ ሲጠቀስ ሰምቼ አውቃለሁ። አዲስ ነገር አይደለም የስታይል ጥያቄ ሲነሳ። እኔ ማርሴሊኖ ጋርሲያ ቶራልን የምታመጪ ከሆነ አንድ አይነት አሰልጣኝ ናቸው። ማርሴሊኖ ጋርሲያ ቶራልም 4-4-2 ኮምፓክት ብሎክ ካውንተር አታክ ለመከላከል የመጀመሪያ ትኩረት የሚሰጡ አይነት አሰልጣኝ ናቸው። ስለዚህ እንደው ትልቅ የስታይል ለውጥ የሚያመጡ አይመስለኝም። ግን እሱም በተመለከተ አሁን ከቀደሙት ዓመታት ይልቅ ጥርጣሬዎች ያሉበት ጊዜ ነው እና ይሄኛው ሲዝን ደግሞ አሁን 24 ጨዋታ መሰለኝ ያደረጉት በ10 ዓመት ከዚህ የከፋው 2 ሲዝን ብቻ ነው ከ24 ጨዋታዎች በኋላ። አንደኛው በኮቪድ ጊዜ እግር ኳስ በጣም ለየት ያለ ጠባይ ማሳየት የነበረበት ወቅት ላይ ነው የነበረው። አሁን በ10 ዓመት ውስጥ 2-3 የከፋ ውጤት ነው እና ደግሞ እንደ ጃንዋሪ ላይ እንዳየሹ ደግሞ ሌላ ተጫዋች አምጥተዋል። እንደ አዴሞላ ሉክማን አይነት ትልቅ ተጫዋች አምጥተዋል።
እንደዚህ አይነት ተጫዋቾች በመጡ ቁጥር ለአሰልጣኙ ጥሩ ዜና ቢሆንም ይዞት የሚመጣው ኤክስፔክቴሽን ግን አለ። ከዛ ደግሞ በአማካይ ተጫዋቾች ደስተኛ አይደለም። አማካይ ተጫዋች ማምጣት አለብን የሚል አቋም ነበረው እና ቡድን ውስጥም በነበሩት አማካዮች ደስተኛ አይመስልም። ኮነር ጋላገርን ያው ሸጦታል፣ ወደ ቶተንሃም መጥቷል። እንዲህ አይነት ጥያቄዎች አሉ። ስለዚህ የዛሬው ጨዋታ በጣም ወሳኝ ጨዋታ ነው ይላሉ በኃላፊነት የመቆየቱን ጉዳይ ዛሬውን እና የመልሱም ጨዋታ ከክለብ ብሩዥ ጋር የሚደረገው ጨዋታ መሰል ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።